ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በቅድሚያም የአሁኑ ትውልድ አርበኞች በጀግንነት ያቆዩትን ሀገር ለቀጣይ ትውልድ ማስተላለፍ እንደሚገባው የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ አሳሰበ። 84ኛው የኢትዮጵያ ጀግኖች አርበኞች መታሰቢያ በዓል በሰሜን ጎንደር ጥንታዊ የኢትዮጵያ ጀግኖች አርበኞች ማህበር በፓናል ውይይት ተከብሯል። ቃል ኪዳና ላይ ዝርዝር ዘገባ አላት። ኢትዮጵያ ጀግናዎች የማይፈራ በሰንደቅ ዓላማ ኮከብ ሲመስል የሞልወል ሁሉ ሰው ምስል የጣሊያን ጦር ባድዋ ጦርነት ኢትዮጵያን የመውረር እቅዱ ሳይሳካለት ቀርቷል። ታዲያ ውርደቱንና ውድቀቱን ለማካካስ የ40 ዓመታት ዝግጅት በማድረግ ለበቀል በ1928 ዓመተ ምህረት ወደ ኢትዮጵያ ቢገባም የኢትዮጵያን ጀግኖች አርበኞች ወራሪውን የጣሊያን ጦር በመዋጋት ሚያዝያ 27 ቀን 1933 ዓመተ ምህረት ድል አድርገዋል። 84ኛው የኢትዮጵያ ጀግኖች አርበኞች መታሰቢያ በዓልን ምክንያት በማድረግም የሰሜን ጎንደር ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በጎንደር ከተማ የፓናል ውይይት አካሂዷል። የቀደሙ አባት አርበኞች ኢትዮጵያን በድል ስለማጽናታቸው የማህበሩ አባላት ይናገራሉ። ስሜ ተስፋዬ ይርሳው እባላለሁ። ተተኪ አርበኛ ነኝ። የአርበኛ ይርሳቸው እንደሻው ልጅ ነኝ። የኢትዮጵያ አርበኞች በኢትዮጵያ አንድነት ላይ የማይደራደሩ ረጅም ርቀትና ራዕይ ያላቸው እቺ ሀገር በትረ መንግስቷ ተከብሮ አንድነቷ ነፃነቷ ተከብሮ በደንብ አጥንታቸው የገነቧት ሀገር እንጂ የግል ፍላጎት ያልነበራቸው በአንድነት ጸንቶ የቆዩ ታሪካዊ አባቶቻችን ናቸው። ዘመና ያለው ይባላል። አርበኞች ምን ጊዜም አንዲት ኢትዮጵያ ዘር የላቸውም፣ ቀለም የላቸውም። በአንድነት ዘኦን ሊቲንግ የሚያስቡት ለሀገራቸው ብቻ ነው። አንድና አንድ የሰሜን ጎንደር ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ዋና ጸሐፊ መስፍን አያሌው የዛሬው ትውልድም ከአባቶቹ የተቀበላትን ሉዓላዊት ሀገር አጽንተው ለቀጣይ ትውልድ ለማስተላለፍ እንዲተጉ ጠይቀዋል። ጉጅግራ፣ ናስማሰር፣ ሌሎች ኋላ ቀር መሳሪያ ይዘው ነው ራሱን ጠላትን እየገደሉ እየማረኩ በአመጣው መሳሪያ ተዋግተው አገራቸውን ነፃ ለማውጣት ይችላል። ትውልዱ ሊገነዘብ የሚገባው አገር ተረካቢው ወጣት እንደ አባቶቹ እንደ እናቶቹ ዳር ደንበሯን አንድነቷን ሉዓላዊነቷን የተከበረች ኢትዮጵያን ወደ ልማት እንድትመሰረት ማድረግ ታሪኩን ባለቤት መሆን ይገባቸዋል። አርበኞች በጀግንነት ያስቀጠሏትን ሀገር መጠበቅ ይገባል ያሉት የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ የባህል እሴቶች ኢንዱስትሪ ልማት ቡድን መሪ አቶ ልዕልና አበበ ዕለቱን አስቦ ከመዋል ባሻገር ለጀግኖች አርበኞች ክብር መስጠትና እሴትን አውቆ ማስቀጠል ተገቢ መሆኑን አስታውቀዋል። ታሪክን በትውልዶች መካከል ተጠብቆ እንዲያዝ እንዲሸጋገር የባህል እሴቶቻችን የጀግንነት እሴቶቻችን እንደ ኢትዮጵያዊነት የምንጋራቸው እሴቶች ትውልዱ እየተቀባበለ እንዲያስቀጥላቸው የማድረግ ነው ዋናው ዓላማ። እነዚህ እሴቶች በተለይ አገርን በህብረት በአንድነት ሆኖ የማስጠበቅ መንግስት የተረጋጋ መንግስት እንዲኖረን የማድረግ ባህል ጸረ ዲሞክራሲያዊነትን እሱን የማይቀበል ትውልድና የራሱን ማንነት ይዞ የሚወጣ ኢትዮጵያዊ ትውልድ የመገንባት ነው ዋናው ዓላማ። የአርበኞች የድል ቀን ለሀገር አንድነትና ሉዓላዊነት መረጋገጥ አዲሲቷን ኢትዮጵያ ለመገንባት በእውቀት ላይ የተመሰረተ የራሱ የታሪክ አሻራ ለመቅረጽ አስተምሮ የጎላ መሆኑን የሰሜን ጎንደር ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አስታውቋል። የአርበኞቹን ፈለግ በመከተል በአንድነት በመቆም ለሀገር መጽናት ኃላፊነትን መወጣት እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። አርበኞች የሀገርን ዳር ድንበር ለመጠበቅ ውድ ሕይወታቸውን እንደገበሩ ሁሉ የአሁኑ ትውልድ ለሰላም መረጋጋት ሊሰራ እንደሚገባም ተናግሯል። ቃል ኪዳና ላይ ተጨማሪ አላት። ሙሉዬ ይባላል። የጎንደር ከተማ ነዋሪ ነኝ። እንግዲህ የአርበኞች ሲታሰብ አባቶቻችን ለሀገር የከፈሉትን መስዋዕትነት ያው የአርበኝነት ከደም ካጥንት የሚቀዳ ስለሆነ እሱም በደንብ ማክበር አለብን። ሻምበል ብርሃኑ ይመርባላል። የቀድሞ ጦር አባል ነኝ። የአርበኞች ተጋድሎ በመናስብበት ጊዜ በእውነት ይሄ ተጋድሎ ለአገር የተከፈለ ብዙ መስዋዕትነት አለ ከአድዋ ጀግንነት ጀምረን እና ሁልጊዜ ማንኛውም ሰው ከራሴ ጀምሮ የአገር
ጉዳይ በሚነሳበት ጊዜ የሚሰማ ከፍተኛ የሆነ ስሜት አለ። ለምን ሀገር አንድ ናት። እኛ አንድ ኢትዮጵያ ነው ያለችን። ሙሉ ጎበዝ ይባላለሁ። የጎንደር ከተማ ነዋሪ ነኝ። እቺን ሀገር በደምና ባጥንት ተከስክሰው ያቆዩልን ስለሆነ አባቶቻችን ምን ያህል ጠንካራ እንደሆኑ ምን ያህል አንድነት እንዳላቸው ተባብረው እቺን ሀገር እንዴት እንዳቆዩልን ጥንካሬያቸውን ሳስብ ጀግንነታቸው ይሰማኛል፣ ደስታ ይሰማኛል። ልቻል ማለት ልለፍ ማለት ካስነካብኝ ስሜን እጄ ልክፈልለትን አጥንትና ደሜን። የአሁኑ ትውልድ የነሱን አሻራ አርያ መከተል አገር ማጽናት አለብን ማለት ነው። ስለዚህ የከፈሉልን መስዋዕትነት ምን ያህል ከባድ እንደሆነ አገር ለማጽናት ለማቆየት የተደረገ ትግል መሆኑን አውቀን እኛም አሁን አገራችን በሰላም ጸንተን ማስቀጠል አለብን ማለት ነው። ፍቅርተ ወርቁ እባላለሁ። የጎንደር ከተማ ነዋሪ ነኝ። በጦርና በጎራዴ ነው ለዚህ ድል ያበቁንና እነሱ የሰጡንን አደራ ደግሞ ተቀብለን እኛ ለሌሎች ለቀሪው ትውልዶች እኛ ነገ ኃላፊዎች ነንና ልጆቻችን ከነሱ ጥሩ ነገር ይዘው እንዲሄዱ ከኛም ለነሱ የነበረውን ነገር ማስተላለፍ አለብን ለልጆቻችን። በእውነት የተመቻቹ ነገሮች አሉ። እነዚህን እርስ በራሳችን ሳንባላ ብቁና በቂ የሆነች ሀገር ይዘን እቺ ሀገር የእግዚአብሔር ሀገር ናት። በቅጡ ጠብቀን በቅጡ አልምተን በቅጡ ደግሞ ለልጆቻችን ማስረከብ ያስፈልጋል የሚል እምነት ነው ያለ። እንግዲህ ያው አንድ ሀገር ነው አንድ ኢትዮጵያ ነው የሚለው አስተሳሰብ ነው ይዟቸው የነበረ ማለት ነው። በዛ ስሜት ነው አባቶቻችንም የተዋደቁት ማለት ነው። ስለዚህ እኛም የነሱን ትግል ማስቀጠል አለብን ማለት ነው። የኢትዮጵያ ብሔረሰቦች መቼ እዚህ ሀገር መጡ እዚህ አማራ ክልል ላይ ብለህ እንኳን ስትጠይቅ በጣሊያን ጊዜ ይለዋል። በዚህ ወረራ ጊዜ ሀገሬን ለመከላከል መጥቼ እዚሁ ቀረው። ከድሮ አባቶቻችን ጠላትን እንዴት እንደተከላከሉ በህብረት በአንድነት እንግዲህ አይኖርም ነገር ማለሳለስ እነሱም አርፎ እኔም አልመለስ እኔም አልመለስ። መንግስት ዘላቂ ሰላምን ለማስፈን እየሰራ መሆኑን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀም። በጎንደር ከተማ አስተዳደር ፈንጠር ቀበሌ የጥፋት እጆችና መዘዞቹ በሚል መሪ ሀሳብ ከአርሶ አደሮች ጋር ውይይት ተካሂዷል። ዘላቂ ሰላምን ለማረጋገጥ የበኩላቸውን ድርሻ እንደሚወጡም አርሶ አደሮች ተናግረዋል። ቃል ኪዳን ኃይሌ ተጨማሪ አላት። በጎንደር ከተማ አስተዳደር ፈንጠር ቀበሌ የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በቀበሌው ነዋሪ ከሆኑ አርሶ አደሮች ጋር ውይይት ተካሂዷል። በውይይቱ የክልሉና የከተማ አስተዳደር የስራ ኃላፊዎች ተገኝተዋል። የሰላም እጦቱ በአርሶ አደሮች የልማት ስራ ብሎም ምርትና ምርታማነትን ለማሳደግ የሚሰሩ ተግባራት ላይ እንከን መፍጠሩን በውይይቱ ተገልጿል። የውይይቱ ተሳታፊ የሆኑ አርሶ አደሮችም የሰላም እጦቱ ያስከተለውን ተጽዕኖ በማንሳት ለሰላም መስራት እንደሚገባ ተናግረዋል። የሰላሙ ጉዳይ በቀጥታም ይሁን በተዘዋዋሪ እያንዳንዱ ያልደረሰው ህብረተሰብ አለ ብዬ አልገምትም። ሰላሙን ለማምጣት ደግሞ ምን ይጠበቃል? የመንግስት ድርሻውን ቢወስድ እኛም ድርሻችን ብንወስድ በየዘርፉ ብንሰራ ሰላም ሊመጣ ይችላል። አሁንም ያገኘነውን ሰላም አንጻራዊ ሰላም የምናስቀጥልበትን ጊዜ እግዚአብሔር ይፍቀድልን ማለት ፈልጋለሁ። ሰላም የምትለው ቃል በጣም እንደ ውሃ ጠምታን ነበር፣ ናፍቃን ነበር። ፈንጠር ቀበሌ የሚታወቀው በምንድነው? በአትክልት በልማት በተፈጥሮ ሀብት በተለያዩ የልማት ጉዳዮች ነው የምንታወቅ። ምንም የማያውቀው አርሶ አደር እንዲህ ስንሰቃይ ኖረናል። አሁን ደግሞ እግዚአብሔር ደግሞ ይህን ብሎት ትንሽ የሰላም ጉዳይ መጣልን ለመተኛት ወይም ደግሞ ለመናገር በእተናል። አዝመራውም በጋ በውሃ በመስኖ በሞተር እንደ ሁለጊዜም ልማት ለጎንደር አናት ነው ፈንጠር። አዲያ ግን እዚህ 2 ዓመት የመጣው ችግር መሳሪያውን ወስዶ እኮ ሰውን ቢተው ጥሩ መሳሪያውን ወስዶ ሰውን ገሎ ነው። ይሄ ሁሉ እግዚአብሔር እሱ ጌታ ኢየሱስ ክርስቶስ በቃችሁ ይለና ጥሩ ነው። ሲስተክልል መምጣት ማለት አሁን ጥሩ ድል አግኝተናል። ዘላቂ ሰላምን ለማረጋገጥና የጸጥታ ሁኔታውን ተከትሎ የሚከሰቱ ችግሮችን ለመፍታት አርሶ አደሮች የበኩላቸውን ሊወጡ እንደሚገባ የገለጹት የጎንደር ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ መኮንን ውይይቱ ይህን ዓላማ ያደረገ መሆኑንም አስታውቀዋል። በከተማችን በ25 የከተማና በ11 የገጠር ቀበሌዎች በአጠቃላይ በ36 ቀበሌዎች ከተለያዩ የማህበረሰብ አካላት ጋር ውይይቶችን እያደረግን ያለነው። ትልቁ የሰላሙ ባለቤት ህዝቡ ስለሆነ ህዝቡ ባለቤቱ ነው። ልጆቹን በምህረት መክሮና ዘክሮ እንዲያስገባ የማድረግ ነው።
አካባቢውን ሰላም እንዲያደርግ ማድረግ ነው። በአጠቃላይ ህዝቡ አርሶ አደሩ ልማቱን ሰላማዊ በሆነ መንገድ እንዲያፋጥን ለማድረግ አሁን እየደረሱ ያሉትን በደሎች ለማስቀረት እንዲያስችል ከመንግስት ጎን ሆኖ ሰላሙን መጠበቅ እንዳለበት ነው መልእክት ማስተላለፍ። መንግስት ዘላቂ ሰላምን ለማስፈን እየሰራ መሆኑን የገለጹት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ የሰላም እጦቱ አርሶ አደሩ ያመረተውን ምርት ወደ ገበያ ለማቅረብ አዳጋች እንዳደረገው አንስተዋል። በዚህም በአርሶ አደሩ ኢኮኖሚያዊና ማህበራዊ ሁኔታዎች ላይ ችግር መፍጠሩን ገልጸዋል። በመሆኑም አርሶ አደሩ መንግስት ያቀረበውን የሰላም ጥሪ በማስተላለፍ የበኩሉን እንዲወጣ ጠይቀዋል። ባለፉት 1 ዓመት ተኩልና ከዛ በላይ ጽንፈኝነትን ለማውገዝ እጅግ በጣም ሰፊ ስራ ተሰርቷል። አሁን ላለንበት አንጻራዊ ሰላም ደርሰናል። እናንተ ደግሞ የራሳችሁን የቤት ስራ መወጣት አለባችሁ። ከጉያችሁ የተደበቀን ዘራፊ ቡድን አሳልፋችሁ ለመንግስት ስጡ። የመጀመሪያው መልእክት ወደ ሰላም እንዲመለስ ምከሩ። ሁለተኛው መልእክት ደግሞ መንግስት የሚወስደውን የህግ እርምጃ ደግፉ። ዋናው ግን ህብረተሰቡ እንደ ህዝብ ሊይዘው የሚገባው በሰላም ጥሪ እነዚህ ኃይሎች በሰላም ወደ ቤታቸው እንዲመለሱ መደበኛ ህይወታቸውን እንዲኖሩ ጥሪ እንድታስተላልፉ ነው የምንፈልገው። የሰላም እጦቱ የአርሶ አደሩን የዕለት ተዕለት ተግባር እየፈተነ ያለ መሆኑ በውይይቱ የተመላከተ ሲሆን ይህንን ችግር ለመፍታትና ዘላቂ ሰላምን ለመገንባት አርሶ አደሮችም የበኩላቸውን ለመወጣት ቃል ገብተዋል። ለሌባ ጊዜና ቦታ የለንም። የወልቃይት ጠገዴ ሰቲት ሁመራ ዞን ማህበረሰብ የማንነት ትግል ለረጅም ዘመናት የቆየ በነጻነት የመኖር ፍትሃዊ ትግል መሆኑን የወሰንና ማንነት አስመላሽ ኮሚቴው ገለጸ። ኮሚቴው አደረጃጀቱን በማጠናከር ዙሪያ ከአባላቱና አመራሮቹ ጋር በሁመራ ከተማ ሲያካሂድ የነበረውን ውይይት አጠናቋል። አምሳሎ ሞኘ ዝርዝር አለው። የወልቃይት ጠገዴ ወሰንና ማንነት አስመላሽ ኮሚቴ ከለውጡ በፊት የዞኑን ህዝብ ማንነትና ነጻነት ለማስመለስ በሚደረግ እንቅስቃሴ በተለያየ ሁኔታ ውስጥ ብርቱ ትግል ሲያደርግ እንደነበር የሚታወስ ነው። ሀገራዊ ለውጡን ተከትሎ ህዝቡ ነጻነቱን ሲጎናጸፍ ኮሚቴው የህዝቡን ማንነት አገራዊና ህጋዊ እውቅና እንዲሰጠው ከትናንቱ በላይ ትግል የሚያስፈልግበት ጊዜ ላይ መሆኑን ያምን ነበር። የኮሚቴው ምክትል ሰብሳቢ አቶ ጌጤ አዳል ህዝቡን ከላይ እስከታች ማንቀሳቀስ የሚያስችለውን መዋቅር ለማጠናከር በሁመራ ከተማ መድረኩ መዘጋጀቱን ለአሚኮ ተናግረዋል። አብይ ኮሚቴው በሁሉም ቦታ ለመድረስ ውስንነት ስለነበር ከህዝብ ታች ቀበሌ ድረስ ለመድረስ አደረጃጀት እንደ መንግስት መዋቅር መዘርጋት ተገቢ መሆኑና በአጠቃላይ ያው ማህበረሰቡን ስለማንነቱ ጠንቅቆ የሚያውቅ ቢሆንም እና ማንነቱን ያረጋገጠ ህዝብ ቢሆንም ሁሉም ሰው ታጋይና ኮሚቴ ቢሆንም በአጠቃላይ ግን የዕለት ተዕለቱን እዚህ በመዋቅር ደረጃ የተዋቀረውና የተመረጠው ኮሚቴ ኃላፊነት ወስዶ የጧት የማታ ከህዝብ ጋር እንዲገናኝና አብይ ኮሚቴ የሚሰጠውን ተልዕኮ በየሰዓቱ ቆጥሮ ወስዶ ቆጥሮ እንዲያስረክብ የተቋቋመ ኮሚቴ ነው። በመድረኩ የተገኙት የዞን ዋና አስተዳዳሪ አቶ አሸተ ደምለው ትግሉ የነጻነትና ፍጹም ፍትሃዊ ትግል መሆኑን ገልጸዋል። ትግሉ ረጅም ዘመናትን አስቆጥሯል ያሉት አቶ አሸተ በትውልድ ቅብብሎሽ ዛሬ ላይ መድረሱን አንስተው የዚህ ዘመን ትውልድ አደራ ተረካቢ መሆኑንም ጠቁመዋል። ጠንካራ አደረጃጀት አለመፍጠርና የትግሉን ዓላማ ለመረዳት ከዚህ በፊት በነበሩ የትግል ጊዜያት ዋጋ አስከፍሏል ያሉት ደግሞ የጎንደር ልማትና ሰላም ማህበር ጻፊና የጎንደር ዩኒቨርሲቲ መምህር ኢንጂነር በዲውን ካሳው ናቸው። ትግሉ ፍሬ እንዲያፈራ ሁሉም ዓላማውን መረዳት እንደሚገባ ማስገንዝበዋል። ብዙዎች ትላንት ታግለዋል፣ ዛሬም የታገልን ያለ ነው። ነገር ግን ለምን እንደሚታገሉ ግልጽ የሆነ ዓላማና ግብ ነድፈው ባለመታገላቸው፣ ጠንካራ አደረጃጀት መፍጠር ባለመቻላቸው በጽናት ታግለው ለድል ሊበቁ አልቻሉም ብዙዎች። ስለሆነም ትግላችን ለውጤት እንዲበቃ ሁላችንም የትግላችን ዓላማና ግብ ጠንቅቀን ማወቅ አለብን። የኮሚቴው ኦዲትና ቁጥጥር ስራ አስፈጻሚ አቶ አባይ ማማይ በበኩላቸው ከነጻነት በፊት በነበረው ትግል ዋጋ መከፈሉን አንስተዋል። በትግሉ ላይ የሚገጥመው የነበረ ፈተናዎች ግን ቀላል አይደለም። ከኛ ጋር የነበሩ አስመላሽ ኮሚቴ በአማራነት የሚታገሉ የነበሩ ብዙ መስዋዕት የከፈሉ በየበረሃ በጫካው የቀሩ ጓደኞቻችን አሉ። አደረጃጀትን በማጠናከር የማንነትና ወሰን ጥያቄው ህጋዊ እውቅና እንዲያገኝ እየተሰራ መሆኑን ስራ አስፈጻሚዎቹ አስረድተዋል። አካባቢያችን ነጻ ከወጣ በኋላ ወልቃይት ጠገዴ ሰቲት ሁመራ ዞን በአማራ ብሔራዊ ክልላዊ መንግስት ስር ሆኖ እየተስተዳደረ ነው ያለ። ይሄ ደግሞ አሁን አዲስ ተስተዳዳሪ ሳይሆን የነበረና የቆየ ነው። የመጨረሻ ለማጥናት በርካታ መዋቅሮችን ዘርግተናል። ለህጋዊ እውቅናው ደግሞ ይሄ ተደራጀ ኃይል ይታገላል። እስከታች ባለው ያው ጥሩ ስራ እየሰራ ነው ያለ። ለወደስተፊቱም ጥያቄው ዳሩ እስከሚደርስ
ወደ ኋላ አይልም። በሰላማዊ መንገድ በህጋዊ መንገድ እየጠየቀ ነው ያለው ማለት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።